ዝኑሳዱ አምላክ ስሙ ነግረክዋው የፍቁራን ወደ ቤተ ክርስቲያን አንድ አምላክ በተባሉ በአብ ወልድ በመንፈስ አምኜ የምነግራችሁ የቤተ ክርስቲያን ልጆች ወንድሞቼ ስሙ እግዚአብሔር ያከበራችሁ መላእክትም ጻድቃን ምስጋናውን ፈጽሞ የማይቻላቸው የእመቤታችን ተአምር ለመስማት ዓይነ ልቦናችሁን ያብራላችሁ። በረከቱ ልመናው ከሁላችሁ ጋር ይኑር ለዘላለሙ። ከተአምር አስቀድሞ ይነበብ ልቦናቸውን ከፍተው አንቅተው ይስሙ። በብራስቲ ማርያም የምትባል የእመቤታችን ክብሯ ለልማን ምስጋናውን በልቦናቸው አሳድሩት አኑሩት። ማርያም ማለት መንግሥተ ሰማያት መርታ የምታስገባ ማለት ነው። እመቤታችን ማርያም ዓለሙም ሳይፈጠር በአምላክ ልቡና ታስባ ትኖር ነበር። ፍጥረት ሁሉ እመቤታችን ለማመስገን ተፈጠረ። አዳምና ሔዋን እመቤታችን ከእነሱ ልትወለድ ተፈጠሩ። አዳም እመቤታችን ማርያም ከእሱ አብራክ እንድትከፈል ከሔዋንም ማኅፀን እንድትወለድ አውቀ ሔዋን ሕይወቴን ይሽላት ነበር። የእመቤታችን ክብሯ ምስጋናዋ ተጽፎ ቢሆን ምን በረሃና በቻለው ነበር። ሊሰማውስ የሚቻለው ምንጀሮ ነው። ሊወስነውስ የሚቻለው ምን ልብ ነው። አስቦ ሊደርሰውስ የሚቻለው እንደምን ያለ ሊና ነው። ነገር ግን የተቻለን ያን ከምስጋናዋ ጥቂት እነግራችኋለን። እመቤታችን ማርያም ከአዳም ጀምሮ እስከ አብርሃምና እስከ ሙሴ ድረስ ትነገር ነበር። ከሙሴ ጀምሮ እስከ እሴይ እስከ ዳዊት ድረስ በብዙ ምሳሌ እየተነገረ ነበር። የእመቤታችን ትውልዷ በአባቷ በኩል ከንጉሡ ከዳዊት ወገን ነው። በእናቷ በኩል ከሊቀ ካህናቱ ከአሮን ወገን ነው። የአባቷ ስም ኢያቄም ነው። የእናቷ ስም ሐና ነው። ሥጋዊ ነገርን ከማሰብ መጠበቅ ከአዳም ልጆች ለማን ተሰጥቶ ኃጢአትን ከማሰብ መጠበቅ ለመላእክትስ እንኳ አልተቻላቸውም። በቀደመ ወራት ያልተሰጣቸውን ሽተው በድለው ከሰማይ ወደ ምድር ወርደዋልና። እንደ እመቤታችን እንደ ማርያም የአብ ማረፊያ የሆነ ማን ነው? እንደ እመቤታችን ማርያም የወልድስ ማደሪያ የሆነ ማን ነው? እንደ እመቤታችን ማርያም የመንፈስ ቅዱስ ቤት የሆነ ማን ነው? ለሰው ኃጢአትን ሳይሰራ መኖር ይቻለዋልን? ከአራቱ ባሕርያት ከተፈጠረ የሰው ወገድ ከእመቤታችን በቀር እሳትን የተሸከመ ኃጢአትንም ያልሰራ የለም። እመቤታችን ማርያም ከመላእክት ይልቅ ንጽሕት ናት። እመቤታችን ማርያም ከሴቶች ሁሉ ትበልጣለች። የእመቤታችን የማርያም ሐሳብ እንደ አምላክ ሐሳብ ነው። የእመቤታችን ማርያም መልኳ እንደ አምላክ መልክ ነው፣ ወይም የአምላክ መልክን ይመስላል። እመቤታችን ማርያም ንጽሕት በመሆኑ አምላክን እንዲያድርባት አደረገችው። እመቤታችን ማርያም አምላክን በድንግልና በደስታ ወለደችው። እመቤታችን ማርያም አምላክን በድንግልና ወለደችው። እመቤታችን ማርያም በነቢያት ትነገር ነበር። እመቤታችን ማርያም በሐዋርያትም ትነገር ነበር። እመቤታችን ማርያም በፍጥረት አንደበት ትመሰገናለች እና የቤተ ክርስቲያን ልጆች ለእናንተ ለኃጥአን መድኃኒታችሁ ስለሆነች አክብሯት። በጎ አገልግሎትም እንደሚያገለግላት ዋጋውን ትሰጠዋለች። ሳትጠራጥሩ በፍጹም ልቦናችሁ መኑባት። እሷም መድኃኒታችሁ ናትና። በስዕሏም ፊት ስገዱ። ለስዕሏ ያልሰገደ ግን ከቆመበት ቦታ ይጥፋ፣ ስም አጠራሩም አይታወቅ። በሰማይ ያሉ መላእክት ይሁን ይሁን በእውነት ይደረግልን ይበሉ። አይኑ እምቅድመ ትወለድ ድንግል እምቤተ ክህነት ሆነ መድኃኒተ ዓለም ኮነ ደመስጌኪ ክርስቶስ እሰግድ ለተአምርኪ በአብራከ ሥጋ ወነፍስ በከመ ሰገደ ለወልድኪ ዮሐንስ በቀር እሰግድ ለኪ እሰግድ ለኪ እሰግድ ለኪ። ለእመቤታችን ስግደት እንዲገባ ሦስት ጊዜ እሰግድልሻለሁ። እግዚአብሔር ከአንቺ ሰወረው፣ ሙሽራ ከጫጉላው እንዲወጣ ከአንቺ ወጣ። እመቤቴ ማርያም ሆይ ደስ ይበልሽ ብሎ ዮሐንስ አፈወርቅ በቅዱሳኑ እንዳመሰገነሽ እኔም አመሰግንሻለሁ። የጠፋ በግ አዳምን የፈለገው ባገኘው ጊዜ ተሸከመ። እውነተኛ ቸር ጠባቂን ክርስቶስ ከአንቺ የተወለደ እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በደን የጣላት በማኅፀኗ የሚጎዳ ማስሪያ ባንቺ የተቆረጠላት እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በብሩህ ደመና ተጭኖ በጡብ ማኅፀንሽ አደረ እመቤቴ ማርያም ሆይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት አድሮ የሚኖር ከአንቺ ተወልዶ የተገለጸልን እመቤቴ ማርያም ሆይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር የምንሰግድለት ቃል የሚባል እግዚአብሔር በአንቺ ባርክ ከአንቺ ወለድ ዘንድ የወደድሽ እመቤቴ ማርያም ሆይ ደስ ይበልሽ። እኔ ለምእመናን ወንጌል የማስተምረት የጌታ እናቱ እመቤቴ ማርያም ሆይ ደስ ይበልሽ። ከወለድሽ በኋላ ማኅተመ ድንግል ላይ ሳይለወጥ አድርጎ የጠበቀሽን አማኑኤልን የወለድሽው እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግል ላይ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግል ላይ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ልጁ መድኃኒታችን በመውለድ እናትን አገልገት ብለሻልና እግዚአብሔር ባሕርይን ባሕርይ አድርጎ ባለሟልነትን አግኝተሻልና እመቤቴ ማርያም ሆይ ሰላምታ ይገባሻል። እኛ ከምንወደው እሱ ከሚወደን ልጅ ኃጢአታችን ያስተሰርይልን ዘንድ ለምኝልን። ልመኗ ክብሯ ታምሪያ ለእግዝእትነ ማርያም ቅድስት ድንግል በክሌ ማርያም ወላዲተ አምላክ ጸሎታው በረከታ ያሉ ምስለ ርእሰ ሊቃነ ጳጳሳት አባ ማትያስ ወብፁዕ አባ ስነ አባ ሕርያቆስ ወምስለ መምህረነ ቆሞስ አባ ገብረ ሥላሴ ለዓለመ ዓለም አሜን።
ልመናዋ ክብሯ በእኛ ለዘላለም በእውነት ይደርብንና አምላክን የወለደ በድንጋሌ ሥጋ በድንጋሌ የጸና የክብርት እመቤታችን ያደረገችው ታምር ይህ ነው። አምላክን የወለደ በድንጋሌ ሥጋ በድንጋሌ የጸና የክብርት እመቤታችን በፍጹም እውቀቱ የሚወድ መነኩሴ እንደነበረ ተነገረ። እሱም ከሕፃንነቱ ጀምሮ እስኪያረጅ ድረስ አልበደለም፣ በፈጣሪውም ይመካ ነበር እንጂ። ሰይጣን ይህን በሰማ ጊዜ ጻድቅ መስሎ ወደ እሱ መጣ። ትሑት መስሎ እውነትን የመሰለ ነገርን ነገረው። አንተ መነኩሴ ብዙውን መከራ ተቀብለ ድካምህም ሁሉ መልካም ነበር አለው። የሚበልጠውን ግን ተውክ። መነኩሴውም የተውኩትን እሰራው ዘንድ ንገረኝ አለው። ሰይጣንም አንገትን ከእግሬ በታች አድርግና ስማኝ ልንገርህ አለው። ያም መነኩሴ እሺ ይለው ዘንድ ነገሩንም ይሰማ ፈቃዱንም ያደርግ ዘንድ ራሱን ዘንበል አደረገ። ያን ጊዜ እመቤታችን መጣ በፊቱ ቁማ፣ አንተ ባላጋራ ሰይጣን ይህን መነኩሴ ምን አድርግ ትለዋለህ? ባነጋገርህ ልታስተው ነውን? አለችው። እንዲህ ብላ ያን ሰይጣን ፊቱን ጸፋችውና ልቦናው ተሰወረ፣ እንደሞተም ሆነ። መነኩሴውንም ታቅፋ ይዛ ራሱን ሳመችው። ተገዢ ሆይ ከሰይጣን ሥራ አመለጥክን አለችው። ያን ጊዜም ፈጥኖ ወደቀ፣ ተንከባለለም። ሁለተኛም እንዳይቀርበው ምልክትን ሰጠችው። ልመኗ ክብሯ በእኛ ለዘላለም በእውነት ይደርብን። ተአምሪሁ ለመልአክ ክቡር ሚካኤል ሊቀ መላእክት ዘስኡል በነደ እሳት ለዋህድ ሀራሁ ዘልዑል ማዕርጊሁ መሐዘ ቅዳሴ ከናፈሪሁ ቀለም እሳት ዘይነጥር እምአፉሁ አፋመ እሳት መብረቅ ሙጣይሁ ወነበልባል እሱን አልባሲሁ ሰይፈ ሥላሴ የሁዝ በእዴሁ በዘወቱ ይትአጸድ ግሙናነ መንፈስ ሰራዊተ ቤልህ ወራጋንንቲሁ ወለነኒ ለኩልነ ወሉደ ጥምቀት ለእለ አመነ በትልናሁ ይትመሐፀነነ አብይሁ ወይትመልወነ ምስለ እልያሁ ይሐውፀነ ለእለ ጽባሁ ወይባርከነ ሰብየ እደዊሁ ወይሰውረነ በወልታ ትልምልናሁ ከመ ኢይንድፈነ ለጸላኢ አህፃሁ ወይክድነነ በጸሎተ ክነፊሁ ከመ ንድኃን ለዓለም ምክያቲሁ እሚእዜ ወስከ ነፍስ ዳሃሪሁ ወኩሉ አዝማን ለዓለም ወኩሉ ዓለም አመታቲሁ ህፋደሰ ለጻሕቤ ተአምሪሁ ይክድኖ በጽላተ ክነቢሁ ለዓለም ዓለም አሜን። የክርስቲያን ወገን የሆነ አንድ ሰው እንደነበር ተነገረ። ከዕለታት አንድ ቀን የመላእክት አለቃ የከበረ በዓል ቅዳሴ ቤተ ክርስቲያን የኤጲስቆጶሳት ቀሳውስትና ዲያቆናት ጋር ሳለ ከክርስቲያን ወገኖች ሁሉ በቅዳሴ ጊዜ ሥጋውን ደሙን ለመቀበል ቆመው ሳለ በሕግ እንደተሰራ እንዲህ ተሰብስበው ሳሉ የወልድ ዋህድ ጌትነቱ የሚነገር የወንጌል ቃል የሚነበብ ሰዓት በደረሰ ጊዜ ርኩስ መንፈስ ያደረበት ሰው መጣ። ከቀድሞ ጀምሮ ከክፎች አጋንንት ብዙ ጊዜ ከጭንቅ ደዌ እየተገረፈ በስቃይ እየኖረ ነበረ። ወደ ቤተ ክርስቲያን ውስጥ ገባ። ሕዝቡም ሁሉ ያዩት ነበር። እንዲሁም እያለ ጮኸ፣ የመላእክት አለቃ ሆይ እነሆ ከማደሪያዬ አስወጥተህ ሰደድከኝ። እስከ ዛሬ ድረስ ከወገኖቼ ጋር ገብቼ የማድርበት ማረፊያ አጥቼ እየተቅበዘበዝኩ አለሁ። የመላእክት አለቃ ቅዱስ ሚካኤል ፈጣሪ ሆይ ከስልጣንህ ወዴት እሄዳለሁ? ከፊትህ ወዴት እሸሻለሁ? ከእጅህም የማመልጥበት ቦታ የለም። እነሆ ከምድርና ከሰማይ በታች ካለው ቦታ ሁሉ አሳደድከኝ። ስምህ በተጠራበት መታሰቢያ በተደረገበት ቤተ ክርስቲያን በታነጸበት ሁሉ ዘንድ ማደሪያ አጣን። ይሄ ርኩስ ሰይጣን በቤተ ክርስቲያን በተሰበሰቡ ሕዝቦች ፊት ይህን እየጮኸ ሲናገር ያን ጊዜ የመላእክት አለቃ ቅዱስ ሚካኤል ከሰማያት ወርዶ ያን ጊዜ ብርሃን ለብሶ ብርሃን ተጎናጽፎ የመስቀል ምልክት ያለበት ዘንግ እጁን ይዞ ታየ። ያን ጊዜ በዚህ ሰው ላይ ያደረውን ርኩስ ሰይጣን ይዞ በቤተ ክርስቲያን ጣራ በመሰዊያ በስተግራ በኩል ሰቅሎ በእጁ በያዘው በትረ መስቀል ይመታው ጀመር። ሰይጣንም ያን ጊዜ በእጅህ የወደቅሁ እኔ ወዮልኝ ከእጅህ የማመልጥበት በምን ይሆን እያለ ጮኸ። የመላእክት አለቃ ቅዱስ ሚካኤል ሆይ ወደ ቤተ ክርስቲያን ለመግባት የደፈርኩ እኔ በደልኩ። ነገር ግን እንድትምረኝ እንዳታጠፋ ይህ ጽኑ ስልጣን ይህን ፍጹም ክብር በሰጠህ አምላክ አምልሃለሁ። እነሆ እኔም ከዛሬ ጀምሮ ተመልሼ ወደ ቤተ ክርስቲያን እንዳልገባ ስምህ ወደ ተጠራበት መታሰቢያ ወደሚደረግበት ጸሎትም
በጸሎትን ወደሚታመን ሰው ሁሉ ቤት እንዳልገባ እምልልሃለሁ ብሎ ከሰውየው ላይ ወጣ። በታላቅ ፍርሃትና ውርደት ሕዝብ ሁሉ እያየው ሄደ። ከዚህም በኋላ ያ ሰው ፈጽሞ ዳነ፣ ጤነኛም ሆነ። እግዚአብሔርን አመሰገነው። የመላእክት አለቃ ቅዱስ ሚካኤልን ከፍ ከፍ አደረገው። በዘመኑ ሁሉ እስኪሞት ድረስ የቅዱስ ሚካኤል ቤተ ክርስቲያን እያገለገለ ኖረ። በምሕረትና በይቅርታ በመላእክት አለቃ በቅዱስ ሚካኤል አማላጅነት ወደ መንግሥተ ሰማያት ገባ። በእሱ ጸሎትና ልመና ያመን ሁላችንን በአማላጅነቱ ከዓለም መከራ ያድነን። ከባልንጀሮቻችሁ ጋርም በየጊዜው በየዘመኑ ወደ ቸር እግዚአብሔር ይጸልይልን ለዘላለሙ አሜን። ታምሪሁ ለቅዱስ ገብርኤል ሊቀ መላእክት ጸሎቱ ወበረከቱ ያህሎም ስለ ለዓለም ዓለም። የሊቀ መላእክት የቅዱስ ገብርኤል ታምሪ ነው። ጸሎቱ በረከቱ ከወዳጁ ጋር ይሁን ለዘላለሙ አሜን። ቤተ ክርስቲያን ከሚሰሩ በኋላ መሰዋ ሰሩ። መልኩ ያማረ አንድ ጎልማሳ ገባና እያደነቀ ቆመ። ዓይኖቹም አቅንቶ በተመለከተ ጊዜ ቅዱስ ገብርኤል ክንፉን በላያቸው ዘርግቶ አየው። ምሰሶውንና ናጢዎስ ለማቆም በቆረጡት ጊዜ ገብርኤል በእጁ ያለውን በትር ከምሰሶው ላይ ያደርገዋል። ያንን ጊዜ አናጢዎች እንደፈለጉት ሆኖ ይቆማል። ያም ጎልማሳ ይህን ታላቅ ታምር ባየ ጊዜ ፈራ፣ ደንግጦም በምድር ላይ ወደቀ። ያዩትም ደነገጡ። አእምሮም በተመለሰ ጊዜ ምን ሆንክ? ምንስ አየህ? አሉት። እሱም ብሩህ የሆነና ታላቅ ክንፍ ያለው ሰው አየሁ። ክንፉንም በእነዚህ ሰዎች ላይ ዘርግቶ አላቸው። አምድም በሚቆምበት ጊዜ በጫፍ ላይ መስቀል ያለበት በትር የያዘበት እጁን ይዘረጋ። በትሩም ከፀሐይ ይልቅ የሚያበራ ነው። በሚቆመውም አምድ ላይ ያኖረዋል። ያን ጊዜም በቆመበት ቦታ ይጸናል። ሕዝቡም ሁሉ ይህንን በሰሙ ጊዜ በአቅማቸው መጠን መባቸውን ለቤተ ክርስቲያን አገቡ። በፍጹም ደስታ በሃይማኖት ጸንተው ባለጸጎች፣ ድሆችም፣ ሎሌም፣ ጌታም፣ ትልቅም ትንሽም እኛም አምላካችን እግዚአብሔር እንለምነው በቅዱስ ገብርኤል በዓል ጊዜ መባችንና ቁርባናችን ይቀበል ዘንድ ወዳጁ በንጉሶች ንጉሥ በአምላኮች አምላክ በጌታችን በመድኃኒታችን በኢየሱስ ክርስቶስ ፊት የበቃ ያድርገው። ቸር ጠባቂ ሰማያዊ ከሚሆን ከአባቱ ጋር ማህያዊ ከሚሆን ከመንፈስ ቅዱስም ጋር ምስጋና ገንዘቡ የሚሆን የቅዱስ ገብርኤል ጸሎቱና ረድኤቱ ወዳጁ ይጠብቀን ለዘላለሙ አሜን። ተአምሪሁ ለአቡነ ተክለ ሃይማኖት ጸሎቱ ወበረከቱ ያህሉም ስለ ኩልነ ሕዝበ ክርስቲያን ለዓለም ዓለም። አስቀድመን በደብረ ሊባኖስ ሁለተኛ በየሀገሩ የተደረገውን የአባታችን የተክለ ሃይማኖትን ተአምራቱን ለመጻፍ እንጀምራለን። እግዚአብሔር በቸርነቱ ይጠብቀን ለዘላለሙ። ወዳጆች ሆይ ስሙ። እሱ አባታችን የንግድ የሸቀጥ አይነቶችን እንደሚያስመጣ በመልካም ነጋዴ ይመሰላል፣ በንግድ ቤቱም ይመላቸዋል። እንዲሁም ይህ አባታችን ከየሀገሩ የክርስቲያን ወገኖች ብቻ ያይደለ ከአረማውያን ወገን ሁሉ በዚች በአንዲት ቤተ ክርስቲያን ውስጥ ይሰበስባቸዋልና። በፀሐይ መውጫ ማለት በሀገሪቱ በስተ ምስራቅ በኩል አንዲት አረማዊት ሴት ነበረች። ከዕለታት በአንድ ቀንም አባታችን ተክለ ሃይማኖት ሌሊት በራእይ ተገለጸላት። ከልጆቹም አንዱ ከሱ ጋር ነበር። በዚህም ጊዜ ቤቷ እንደ ፀሐይ ብርሃን አበራ። ከፊቱም ብርሃን የተነሳ ደነገጠችና በግንባሯ ፍግም ብላ ወደቀች። አባታችን ተክለ ሃይማኖት ግን አይዞሽ ልጄ አትፍሪ፣ ተነሽ አላት። እሷም አቤቱ አንተ ማነህ? ይህ የፊትህ ብርሃን አንጸባርቆ ስላስደነገጠኝ ነፍሴ ከሰውነቴ ተነጥቃ ወጥታለችና እናገርህም ዘንድ ኃይል አላገኘሁምና አለችው። እሱም እኔ ተክለ ሃይማኖት ነኝ። ይህም ከእኔ ጋር ያለው የገዳሙ ዋሊው የዋልድባው ሳሙኤል ነው። አሁንም ከዚህ የጨለማ ሀገር ፈጥነሽ ተነስተሽ ውጭና ብርሃን ወዳለበት ሀገር ሂጂ አላት። ይቺም ሴት የብርሃን ሀገር ወዴት ነው? ወደ እርሱ እሄድ ዘንድ ንገረኝ አለችው። እሱም በዚህ በሀገርሽ በስተ ምዕራብ በኩል ነው። አሁንም ፈጥነሽ ተነሽና ደብረ ሊባኖስ የሚባለው ወዴት ነው እያልሽ ሂጂ አላት። ዳግመኛም እኔ መንገድ የማላውቅ ሴት ነኝ፣ ማን ይመራኛል አለችው። እሱም
መስቀሉን ሰጣትና ይህ መሪ ይሁንሽ ብሏት ከቤት ወጣ። ሴትየዋም የምታጠባውን ልጇን አዝላና ሌላዋን ሴት ልጇን አስከትላ ትከተላቸው ዘንድ ወጣች። ባሏንና ሁለቱንም ልጆቿን ግን እንቅልፍ ይዟቸው ነበርና አልቀሰቀሰቻቸውም፣ በችኮላ ወጣች እንጂ። ይቺ ሴት ከቤቷ ወደ ውጭ በወጣች ጊዜ ያ መስቀል በፊት ለፊቷ እንደ ብርሃን አምድ ሆኖ ወደ ደብረ ሊባኖስ እየመራት እሷም እየተከተለች መሄድ ጀመረች። ከክርስቲያኖች አገር እስኪያደርሳት ድረስም ከእሷ አልተለያትም ነበር። ደብረ ሊባኖስም በደረሰች ጊዜ ወደ አገራቸውም ወይም ወደ ገዳማችሁ እገባ ዘንድ አባታችን ተክለ ሃይማኖት ልኮኛልና ስትል አንዲት አረማዊት ሴት ራሷን ሶስት ሆና በውጭ ቆማ ንገሩኝ ትላለች ብለው ለአባታችን ለአበምኔቱ ለእንድርያስ ነገሩት። አባታችን እንድርያስም የመጣችበት ምክንያት ትነግረው ዘንድ አንድ ብልህ አዋቂ የሆነ ካህን ወደ እሷ ላከ። እሷም ከሀገሯ ድረስ የመጣችበትን ምክንያት ከመጀመሪያ እስከ መጨረሻ ነገረችው። አባታችን እንድርያስም ይህን ሰምቶ 3 መስቀል አስይዞ ዳግመኛ ያን ቄስ ወደ እሷ ላከው። ከ3ቱ መስቀሎች 2ቱ ሌሎች ሲሆኑ አንዱ ግን የአባታችን የተክለ ሃይማኖት መስቀል ነበር። ከዚያም የሰጣት ከእኛ ዘንድ ያለው መስቀል ከሆነ እስኪ ለይተሽ አሳየኝ በላት። ነገር ግን ከእኛ ዘንድ የሚገኘውን መስቀል የሰጣት ይመስለኛል አለው። ያም ቄስ 3ቱም መስቀሎች እንደ አንድ መስቀል በመጠምጠሚያው ይዞ ሄደና እየመራኝ መጣሁ የምትዩ መስቀል ይህ ነውን ብሎ አንዱን አሳያት። እሷም ይህ አይደለም አለችው። ዳግመኛም ሌላውን አሳያት። እሷም ይህ አይደለም አለችው። 3ኛም የአባታችን የተክለ ሃይማኖት መስቀል አውጥቶ አሳያት። ባየችውም ጊዜ ደረቷን እየደቃች በማልቀስ በእውነት ያለ ሐሰት በቤቴ ውስጥ ሳለሁ ብፁዕ አባታችን አቡነ ተክለ ሃይማኖት የሰጠኝ መስቀል ይህ ነው። እንደ አምደ ብርሃን እየመራ ከሀገሬ አውጥቶ ከዚህ ያደረሰኝ በእርግጥ ይህ መስቀል ነው አለችው። ከዚህም በኋላ ይቺ ሴት ወደ ክርስትና እምነት አስገቧት። በአብ በወልድ በመንፈስ ቅዱስ ስም አጠመቋት። አባ እንድርያስም ስሟን ክርስቶስ ሐረያ ብሎ ሰየማት። ሴት ልጇንም ክርስቶስ ቀጸባ፣ ወንዱን ልጇንም ፄዋ መስቀል ብሎ ሰየመው። ከዚያም ይቺ ሴት በአባታችን በእንድርያስ እጅ ማዕረገ ምንኩስና ተቀበለች። ፍጹም ክርስቲያን ከሆነች በኋላም ወደ አባታችን ወደ ተክለ ሃይማኖት እንዲህ ስትል ልመና ቀረበች። ቅዱስ አባታችን ሆይ በጎነትህ ፈጽምልኝ። እኔ የፈለግሁህ አይደለሁም፣ አንተ ፈለግከኝ እንጂ። አባቴ ሆይ አሁንም ወደ ፈጣሪህ ለምንልኝ። እነሆ ራሴ ወደ አማረች ቤት ገብቼ 2ቱ እጆቼ ግን ከውጭ ቀርተዋል። እነሆ ብርሃን ወይም መብራት ከሚያበራበት ራስ ገብታለች። 2 እጆቼ ግን ሳይገቡ በውጭ ነው ያሉት እያለች ጸለየች። እንዲህም የጸለየችው በትውልድ አገሯ በአረማውያን አገር ትታቸው የመጣቻቸውን 2ቱን ልጆቿን ያመጣላት ዘንድ ነበር። ከዚያም እግዚአብሔር በአባታችን በተክለ ሃይማኖት እጅ እሷን በምልክት እንዳመጣት ልጆቿንም እንዲሁ ምልክት እያሳየ አመጣላት። ልጆቿም ካደጉ በኋላ በአባታችን በመርሃ ክርስቶስ እጅ የምንኩስና ማዕረግም ተቀበሉ። እስከ ዕለተ ሞታቸውም እግዚአብሔርን ሲያገለግሉ ኖሩ። ጸሎቱ በረከቱ ለሁላችን ይደረግልን ለዘላለሙ አሜን። ተአምር ዘገብረ እግዚእነ ወአምላክነ ወመድኃኒነ ክርስቶስ ኃይሎ ምሕረቱ ያህል ለዓለም ዓለም አሜን። ይቅርታው ቸርነቱ ለዘላለም በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ክርስቶስ ያደረገው ተአምር ይህ ነው። አባታችን ገብረ መንፈስ ቅዱስ በኢትዮጵያ ሳለ በየዓመቱ 3 ጊዜ ጌታችን ወዶታልና ወደ ተጠመቀባት ወደ ተሰቀለባትና ወደ ተቀበረባት ሀገር በዚያ ሥጋውን ደሙን ይቀበል ዘንድ ኢየሩሳሌም ይሄድ ነበረ። ከዚያም ጌታ ኢየሱስ ክርስቶስ ከመቃብር ደርሶ ይሰግዳል። በዚያ ለረጅም ጊዜ ቆሞ ይጸልያል። ስለ ኢትዮጵያ ሰዎችን ይማልዳል። ቃል ኪዳን ይሰጠው ዘንድ ወደ ፈጣሪው ይለምናል። ምልጃውም ከእግዚአብሔር ፊት ደርሷልና። በዚህ ጊዜ ሰማያት ይከፈታሉ፣ የእሳት መጋረጃ ይገለጣሉ፣ 3 አካላት ይታያሉ።
የምህረትን አስራት 100,000 ቃል ኪዳን ይሰጠዋል። ሁሉ ጊዜ ምህረትን ለማግኘት ይቆማልና። የኢየሩሳሌም እግሯን ሊረዳ ይፈልጋል። ከመላእክት ጋር ደስታን ሊካፈል ይወዳል። በዚያን ክርስቶስ ተወልዷል፣ በዚያን ተጠምቋልና። በዚያን ኢየሱስ ክርስቶስ ተሰቅሏል፣ በዚያን በቀኖችን ተቸንክሯልና። በዚያ ክርስቶስ ተቀብረዋልና። በዚያን ከሙታን ተለይቶ ስለተነሳ የትንሣኤውን ብርሃን ተስፋ ያደርጋልና። በዚያን እመቤታችን ማርያም ልጇን ታቅፋ በደስታ ያያት ነቢያትና ሐዋርያት በክብር በምስጋና ከእርሱ ጋር ሲሰግዱ ይመለከታል። እነሱም ወገኖቹን ዘመዶቻችን ይሉት ነበረ። ያን ጊዜ ከሰባቱ ሊቃነ መላእክት አቤቱን ሕዝብን ሁሉ ይቅር በል የባልንጀራህን ቃል አትርሳ የሚል ቃል እየሰማ እሱም ከእነሱ ጋር ይጸልይ ነበረ። ነቢዩ ዳዊት እንደተናገረ እንዲህ ሲል አቤቱ ለአንተ በጽዮን ምስጋና ይገባል። አቤቱ ወደ አንተ የመጣውን የደማዊ ሥጋውን ጸሎት ሁሉ ተቀበል። ሰማያዊ በእውነት ምስጋና ያቀርባል። አባታችን እንዲህ አለ፣ ከኃጢአት ወገን አስራት ስሰጠኝ ዘንድ እለምንሃለሁ። መላእክት ለሕዝብ ይቅርታን እንደሚለምኑ እሱም አቤቱ ኢትዮጵያ ሕዝብን ይቅር በላቸው እያለ ይማልዳል። አስራት ይሁን ዘንድ በሰማይ ደስታ ይሆን ዘንድ ስለ ጻድቃን የሚለምንህ አይደለም ስለ ኃጥአን ነው እንጂ በማለት ይጸልያል። ጌታ ኢየሱስ ክርስቶስንም አባታችን ገብረ መንፈስ ቅዱስ ወንጌል አባትህንና እናትህን ሚስትህንና ልጅህን ወንድምህንና እህትን ገንዘብንና እርሻህን ስለ እኔ ስለ ወንጌል እየተወዘ በዚህ ዓለምና በሚመጣውን ዓለም 100 እጥፍ ዋጋ እንደሚያገኝ ሁሉ ለአንተ ለከበርክ አገልጋይ የኢትዮጵያ ሰዎችን አስራት አድርጌ ሰጥቻለሁን አለው። አባታችን ገብረ መንፈስ ቅዱስን ከፈጣሪው ከኢየሱስ ክርስቶስ ይህን ቃል ኪዳን ተቀበለ። በኋላ በፍጹም ደስታ እግዚአብሔር እያመሰገነ ከዚያ ተነስቶ በንፋስ ሰረገላ ተቀምጦ ወደ ሀገሩ ተመልሶ እንደ ዓይን ጥቅሻ ከኢትዮጵያ ምድር ደረሰ። ይቅርታውን ቸርነቱን ዘላለም በእውነት ለሁላችን ይደረግልን።